ይመችሽ የኔ ምርጥ እንዴት ነሽ? ቀለብ አደረከው ሰው ጨርሲ አይ አሪፍ ላይ እንዴ አንዳንዴ እኮ ዘና ስትይ ደስ ይላል እኮ። ያ እንዴ እንዴት ነሽ? ስማ ጅቦዬ ምን ይወራው እውነት ነው እንዴ? አላቅም እንዴ አሌክሶ ላይ ብለህ ደውሎልህ ዘግተህ ወጣህ አሉ እኮ። ውሸት። አንድ ሪከርድ አየሁ እኮ ውሸት አሌክስ ደውሎ ሚውት አላረክም ስታወራ ከዛ ወጣ ከላይ ብለህ። ውሸት። እግዚአብሔርን በል ወላሂ በል እስቲ አሁንም ከላይ እንዳትወጣ። ሰሚ እንዴት ነሽ? ማለት አሁን እኮ ሰምተው ዝም አሉ ወይ ሙዚቃ ተሰማ ተብሎ እኮ እሷ ስሜቷ እንዳይጎዳ ጨነቀን። ሀዘናችንን መግለጽም ከበድን። አንድ ነገር ልንገርሽ፣ ሁላችንም ሟቾች ነን አይደል? ያ አንቺም እኔም ያም ይሄም ትልቁም ትንሹም ወጣቱም ገና የተወለደም ይሞታል እኮ ጨቅላ ሕፃን እና የሰው ልጅ ሲሞት ለቀሪው ቤተሰቦቹ ብርታት ጽናት መሆን ያለብን ባይነኝ። ያ እንደሰማን ራሱ ዝም ካልን ዝም ስንል ያላግዘንን አይመስልም። ያ አንዳንዴ ለምን መደፋፈኑ ያስፈልግ? አንዳንድ ሰዎች ሲፈልጉ መተው ያወራሉ። የዛኔ ያበርታችሁ እግዚአብሔር ከእናንተ ጋር ይሁን ጠንክሩ አይዟችሁ ምናምን ይባላል። ከዛ ውጭ ግን እኔ በሞተ ሰው በምናምን አንዳንዴ ኢትዮጵያዊ ነኝ ባህልና ወጌን አውቃለሁኝ። የሞተ ሰው ሞቷል ነፍስ ይማር ላለ ቤተሰቡ ደግሞ ማጽናናትን ጠንክሩ አይዟችሁ ምናምን የማለት ደግሞ ኢትዮጵያዊ ባህሪ ነው። አንቺም ይሄንን ትጋሪያለሽ ብዬ አምናለሁ። ያ እሱን ላደርግ ነበር እኮ ዝም በያሉኝ። እንጃ እንግዲህ ሲፈቀድልን ነው። ሀዘን በምስጢር መሆኑ ግን በጣም እየገረመኝ ነው። እንደሚዲያ ሀዘን ዳሱን ጥለ እኔ በጣም ነው የደነገጥኩት። ገባ ደግሞ እኔ ጠዋት ገብቼ ጅቦዬ ምን እንደታየኝ እንኳን አላውቅም። ስለ እንትና አስታርቂያቸው እስቲ ብሎ የሆነ ሰው ሲጽፍ አንድ እርጉዝ ሴት ልጅ ስታረግዝ ወይና ስትወልድ ቤተሰብ ላይ በተለይ ቂም ከያዘች በጣም ነው የምትጠላው ቤተሰቧን ታውቃለህ። እንደ ሴት ነው የምነግርህ እና ወደ ጥላቻ እንዳይሄድ እሷም እንደ አንድ ሚስት ራሷን የአንድ ድርሻ መብቷ ይከበርላት፣ አንቺም እንደ እናት እንትን ብለሽ ቂም እንዳትያያዙ ብዬ ምሳሌ ድዳም ፋሚሊን ሰጠው። አንተ አትገባበት በዚህ ጉዳይ ላይ ዝም በል። ፋሚሊ ድዳም ፋሚሊ ምንድን እዛው አለበት ተብለህ እኔ አንተ ከእጂ ኧረ በፈጣሪ ስም እኔ ፋሚሊ የለኝ ምን የለኝ። እኔ ራሴን የቻልኩኝ በዚህ አጋጣሚ አዲስ ስለ በእኔ አመለካከት አይደለም እሷ የምታየው እንዳትቀያየም ብዬ ነው። ገብቶሃል? ድዳም ፋሚሊ እንደዛ ነው። እነሱ እንደ ፎሎወሮች ናቸው እርስ በራስ የሚታዩት እንጂ እንደ ወላጅ አይደሉም ብዬ እንደዚህ አታርጊ አንቺ የእናትነት ድርሻሽን ብቻ አድርጊ። በተለይ በዚህ ጉዝና በወለደ ሰዓት ብዬ እያወራው አንዷ መታ እንደዚህ ተፈጸመ አትልም ሂጂ ከዚህ ብዬ አባረርኳት። ሲደጋገም አንዷ በልጇ መታምላልኝ ነው ከመው ጥሩ አረግሽ። አይ ዝም ብለው ግን ሆነም ቀረም እኛ ኢትዮጵያዊ ነን አይደለ? በተለይ ሄሉዬ የማከብርሽ ነገር ኢትዮጵያዊ ባህልና ወግሽን የምትጠብቅ ሰው ነሽ። አንድ ሰው ሲሞት ነፍስ ይማር ይባላል፣ ይጸልያል ለዛ ሰው ምናምን። ቀሪ ዘመዶቹና ቤተሰቦቹ ደግሞ እንዲጸኑ እንዲበረቱ አይዟችሁ ጠንክሩ ምናምን ተብሎ እንትን ይባላል። አሁን ጊዜው እንዴት እንደሆነ አላቅም ወይ ደግሞ ኢትዮጵያዊነት መንፈሳችን ከላያችን ላይ ግፍፍ ብሎ ሰይጣናዊ ነገሮችን የተላበሰን ሁሉ ይመስለኛል። እና ምንድነው ማድረግ ያለብን? እኛ ስለሞተው እንጸልያለን፣ ስላሉት በህይወት ወይ አሁን በግልጽ ነው የምንጸልየው ወይስ በፕራይቬሲ? ያው ሲመጡ እንዲሆነ ሲባል ግን እኮ የሚዲያ ሰው ስለሆነች አሁን ሰው ይሄን ሰምቶ ኦልሬዲ ወደ ሌላም ወስዶ ስንሰው ራሱ ቦልክ ያለው ነው። ባለጌዎች ናቸው። እንደዛ የሚያወሩ ሳያምን ወደ ሌላ ነገር ወሰዱ ተነተኑት። እንደዛ የሚያወሩ ሰዎች ባለጌ ናቸው። ያ አሁንም የዘር መንፈስ አለቀቃቸውም። እንዴ ቡላላ አባላችን መጥቷል። አስገቡ። ኮሚቴው ሙሉ ደሞዝ ወሰዳችሁ እንደ እንሰሩ እኛ ኢትዮጵያውያን ለምን አሞኝ ስለነበረ ደሞዛችሁን አንቺ በጣም አሞኝ ነበር። እኔ ራሱ ዛሬም ታመም ያለው ግን በቃ አቅም ፓወር ይላል ፉል ሆኜ ነው የመጣሁት እና ሄለንዬ ኢትዮጵያዊ መንፈስን
እንደገና ወደ ህዝቡ ማሰራጨት አለብን እንደ ቫይረስ። እናቴ ይሄ ባህል አክባሪ አይ አንቺ አሪፍ ሰው ነሽ። ባህል አክባሪ ልንበክላቸው ነው እንጂ መበከል አለብን ኢትዮጵያዊነት። አሁን ያሉትን ሰዎች በጣም መርዙ ነዋል እንዳለ አስተሳሰባቸው ያስጠላል። አነጋገራቸው ለከት የለውም። ህፃና ያከብሩ ትልቅ ያከብሩ ስድብ ምናምን ይልም ልክ አይደለም። እንደኔ አስተሳሰብ ልክ አይደለም። አም ሲሪየስ እና መልካም ነገር እኔ ተመችኛለሽ ጌታን ተመች መልካም ነገር እናስብ እስቲ። መልካም ነገር ስለሞተ ሰው እንጸልይ። የሞተበት ቤተሰብ ወንድም ልጅ እህት ሊሆን ይችላል። ስለነሱ ደግሞ ምንም ማለት በርቱ አይዟችሁ። አባቶቻችን የለቅሶ ዳስ እስኪፈርስ ድረስ እየመጡ ያጽናኑ የለ አይዟችሁ እናንተ ጠንካራ ናችሁ፣ ቤተሰቡን እናንተ ትይዙታላችሁ፣ እናትን ትረዳለህ፣ ልጅን ታስተዳድራለህ፣ አንተ የአባት ምትክ ነህ። እንደዛ ነው ሰው ሲሞት ነው የማውቀው። አሁን ግን ቀይር ብለው ምስጣዊ ባህሪ የሚያስጠላ ንግግር እናቴ ነገ ጧት ለነገ ጧት አለ ፕሊስ ቡላላ ቴንክ ዩ ሐሳብህን ስጥ ወንድሜ ኤአይ ወንድሜ ኮንስታንት ከቀልቤም አይደለም ዛሬ ጋፒዬን ደግሞ ተቀብሎ በዘይዞብኝ ጠፋል። ባለፈው አለወትሮ አለ ዊስኪ ሲጠጣ ዶክተር ዘቢውልዲግ ዛሬ የሆነ ጥሩ ነገር ግጨን በእናትህ ስባ። ለካ ባለፈው ቢራ አስጠላኛል። ስባ ቡላላ ጃፒ ለካ አንቺ ግን አባላችንን አስክረሽ ጃፒ ስባ ቢራ አስጠላኛል። ለካ ደቡብ ወስዶ ነው በውስኪ ትሞክራለሽ። በኔ ደሞዝ እስኪ አውርዶ እየተፍታታ አንቺም ዝም አልሽው። እኔ ደግሞ እኮ እሷማ ጭራሽ አውቃ ልታሳስተው አልተወረከችም። ሰራተኛም ነው ብዬ አመንኩት። ለካ ደሞዙን ቀርጥፎ አንቺማ ተወረክሽለት እንጂ አይጨፈርም። በቃ ቶፒክ ላይ ካላወራው ምን እሰራለሁ ታዲያ ሚዲያ ላይ ጅቦይ? አይ ልክ ነው ያደረግሽው። እኔ ተመችቶኛል። የዛ ጊዜ ፈታ ያልሽበት ሁኔታ ጭራሽ አንጋጣዋ ስነሳ ተጋብቼ ባለትዳር ሆኜ ራሴን አገኘሁት ከጃፒ። ስተኛ ሲንግል ነበርኩኝ። ጃፒ ያንን ማሽን አቁሞ ይመጣል። መነጋገሪያ ራሱ ይሆናል ብዬ ፍጹም ያላሰብኩት ነገር በጣም ነው የገረመው። ህዝቡ ግን ሰበብ ነው እንደ ይፈልገዋል። አልተመቸሽም? አይ ምናምን ስንት ሰው እንዴ ጭራሽ እግሩ ላይ ተኝቼ ተነስቼ ብራው ነገር አሰበ። ሄለንዬ በስንት አመት ነው ጃፒን የምትበልጪው? ሳትዋሺ ማማዬ። እኔ እንዴው የሱን እድሜ ታውቀው አይ ትንሽ ሚራራቆ ነው የልጇ እኔን ልጅ ያክላላለ እርግጠኛ ራሳችን ብሞት ልጄ ላላሳያችሁ ብሞት ስለ ልጄ እውነት አልነግራችሁ። ለምን እንዴ ለማዶ ብትነግረው ሲጀመር አይደል? ሄለን እያንደረገልኝ አይ ቲክታክ ላይ ምን ያደርጋል መናገር የልጅ ክብር የማያውቁ የቤተሰብ ክብር አስተዳደጋቸውም ጭምር እኮ ነው። አሁን እነሱ አስተዳደጋቸው እንዴት መሰለሽ? አባቱ እናቱን እየገላመጠ ገበያ ሲሄዱ እሷን ከኋላ እንደ ውሻ እያስከተለ አጠገቡ ጠጋ ስትል ራቀበጂ ባለጌ እያለ እየሄደ እንደዚህ አይነት አስተዳደግ ያደገ ሰው እኮ ነው ስለ ልጅ ክብር ስለ ቤተሰብ ምናምን የማይገባው። ታውቂያለሽ አይደል? እና እኔ ያገኙ ስለሚመስላቸው ነው ራሳቸው ፈልገው ያገኙት። እኔ ግን አልነግራቸውም። ያን ያደግ አይ እንዳያገኙት ራስሽን ጠብቂ። እንዴ ቢያገኙትም ምን አይነት ሸበላ ልጅ እንዳለኝ ብታይ ጅቦ ይመችሽ። አስባል አንድ የሐረርና የወሎ ድቅዬ አስባል። ወሎዬ ነው ፊትማችሁ ሆኖ ያ አባቱ ወሎዬ ራያ ወሎዬ። አንቺ ደግሞ የሐረር ነው በቃ አረብ የሚመስል ልጅ አለች ማለት ነው። ምን የሚያሳፍር ልጅ እኮ የለኝም። ግን ለማንም ንፍጡን ላልጠረገ ለምን አባቱ ነው ኤክስፕሌን ማድረግ። ሲቀጥል ደግሞ የሱ ፍቃድ ያስፈልጋል። እሱ ፍቃድ ሊኖረው ይገባል። እኔ ህይወት ነው የኔ ህይወት ውስጥ የኔ ልጅ የኔ ህይወት ማሟሟቂያ ነው እንዴ? አለቅላቂ ነው። ሄለን የተደበቀ እኔ አሁን ልጆቻቸው ማሟሟቂያ ካረጉ ሰዎች አንደኛዋ እንትና ሀቢባ ስማት ትጥራቸው
ስማ ትጥራብና ሄለን የተደበቀ ተሰጧለሽ በጣም ጎበዝ እንጉርጉሩ ላይ ምናምን ዘፈን ላይ ጎበዝ ነሽ አሉ። በተለይ በኦሮምኛ ሙዚቃዎች ላይ ቆይ ይለፈኝ በናራራራ ውስጥ አዋቂዎች እኮ አሉ ይስላንቺ እኮ ኮንሰርት አድርጌ እኔ ግን ከዘፈኑ ይልቅ ጅቡ ዳንስ ላይ እኔ ግን I'm serious ለነገ ቅዳሜ ጃፒ እኮ ያስተረከ ጃፒን አላገኘውም ስል አንቺ ስሜን እያጠፋሽ ነው አለ እና ፐርፌክት ማች ነበር እኮ ይገርም ነበር። እኛ ባንኖርም እኔ ያልነበርኩም ሊከርድ የተላከልኝ በቃ ቀኔ ነበር የበራው ደስ ይል ነበር። ተመችቶኛል። አሪፍ ጭፈራ ነው በእኔ ሰዓት። ያው ሰው ያለው ነው ባለው ነው ሰው ባለው ነው የሚሻል። አንተ ግን የጃፒ ዳንስ እንዴት ነበር ሳይመጣ እንማ የጃፒ ጨፍሯል በማይክል ጃክሰን ነው ከተሽከረከረ አይ ቲንክ አንድ ሻት ያዘጋጀውን ደፋው ተበሳጨ። ያንቺን ነው እንደዚህ ጂጂኪያ 10 ላይ ያሳየችለና የሆነ ሰዓት ላይ አሪፍ ነው አቋሟ ምናምን ቁመቷ ኑሮ ይኖርች አይመስልም ቂጥ የላትም ማለት እሷ እንደ ሽንት ቤት ተመጣ ሴትዮ እንኳን በሲኖ ትራክ አገላብጦ በሽንት ቤት ማሽና የተመጠጠ ሴትዮ እኔ ሰውነት ላይ ሙሉ ልጅ ያለች ከመጣ ምናምን ተዘግዝቃ የመጣች እንደዛም ደግሞ ማንም ዞር ብሎ ማያት ሰውነት ይዘው መጣ ከኔ ገልጥ ወደድ ምድረ ሙቆጫ እግሩላ ማለት እኛ ስንቃወማት ነበርሽ ግን ናይ እንት ሪከርድ ላይ ይቻለው አንተ ነው እሷ ነው ይሄውና ቻውን ትናለት ምናምን ትላለች። እኔ መነጋገሪያ እንደሚሆንም አልገባኝም። እንዴ በጣም ታምራለች ማቁንጂ ይናስናል ቀናች አበደች ምናምን አስወጣችን። ከዛ ጭራሽ የተናገረችው ደግሞ ነገር በስማ ይያል ደግሞ እንደዛው ያለቀሰች ትቀመጥ። ለምን እናንተ ገብታችሁ ሙዷን ቀይራችኋት ነው አልገባም እንዴ? ቀንናት እኮ ፊጂኮ እናቴ ትሙት እንደ ቀንቀን መቃብሩስ ብገባ ብትበላ ስጋዬን ደስ ነው የሚላት። ይሄን ያህል ተጣላሻለች ማለት ነው። እኔ እንደ ጂጂን እኮ ድዳም አድርጌ ያስቀሯት እኔ የውነት ደግሞ በጣም ደስተኛ መሆንበት የታገልኩት ሰው ቢኖር እሷ እና እንደዚህ አድርጌ ስላስቀረው ውጤታማ አይሆንሽውም በሷ ነው። ግን ፋሚሊ ለቆጥር እንደዚህ ነው ፈልቅቄ ያወጣሁት እኮ ፋሚሊ በጣም ጅቦ ምን እንደታሰበለት ደፈሬ ማለት ውጭ ሀገር ምን እንደሆነ ታውቃለህ? ጅቦዬ ደፈሬም ብላ ሚዲያ ላይ ብቻ የቀረች መሰለሽ? ፖሊስ ጣቢያ እንኳን ሄዳ አመልክታለች። እናንተ እኮ አታውቁትም አለ ክሱን ሁኔታ ከልጇ ጋር ደበደበኝና ደፈረኝን ፖሊስ ጣቢያ ሄደው አስመዝግበዋል። ቀላል መሰለ እንደ ልጁን እኮ ሊያስጠርዙት እስር ቤት ሊያስገቡት ነበር። እኔ ግን ቀልድ እኮ ነበር የሚመስለኝ እኮ ቲክታክ ላይ ያ ነገር ለቲክቶክ ፖሊስ ጣቢያ ተጠርተው ላ ተጠይቋል ልጁ። ለምን ክስ አልመሰረቱም? ፖሊስ ጣቢያ ብቻ ሊያስቀሩት ምንም ተቀባይነትና ምንም ነገር እንደሌላቸው ስለሚያውቁ ብቻ ያንን ነገር ነው ጠበቃ የማያስፈልግም ብይለን እዛ ያለ ሰው ምናምን አገናኘን አሰልጥነን እንደዚህ ነው የምትለው አለምንም ጠበቃ ልጆቹ ወይ እሱ ጋር ወይ እነሱ ጋር እንደሚሆን ለምን ይሄ መብቱ ነው ያንን አስደምድሞ ደረቱን ነፋ አድርጎ የወጣው ከፍርድ ቤት ማለት ነው። እዛ ድረስ ነው የገባውላት መቼም አትረሳኝ። ደግሞ ሁሌ ደስ የሚለኝ ኬዝ ነው ባይዘው ይሄ ነገር አንድ ወንድና አስባል በባህር ስንት እንትን ብሎ ከሷ ስለተመጣው ብቻ እስር ቤት ማስገባት አልገባም አለ ጅቦዬ። ውጭ ሀገር ሴንሲቲቭ ነው ይሄ ኢሹ ገባ ሄለን። አሁን አየሩ እኛ ጋር ሞቃታማ ነው፣ ግን ኃይለኛ ጉንፋን ይዞኛል። ለምን እንደሆነ አላውቅም። በጣም ኃይለኛ ጉንፋን። ያ ዝንጅብል ጠጣበት ከሙቀቱ ጋር አንድ ላይ ተደረገ። ከዝንጅብል ውጭ ሌላ መድኃኒት የምታውቂው? ዝንጅብል ጠጣው፣ ብርቱካን ልጫውን ምናምን ነገር እንዲጨምቅ ጨማምቅ ያፈላው ጠጣው። ምንም አይነት ለውጥ እያየሁበት አይደለም። እንዲደረተኛ የቲማቲም ሰላጣ ከነጭ ሽንኩርት ጋር ደግሞ በባዶ አፍ ቃሪያ ብላበት ጂቦ። በባዶ አፍ ምን
ከዛ በኋላ መድኃኒት ውስጥ ይሰራ ጊዜ ጠብቅለታል። እና ድምጽ ያልተቀየረብሽ በጣም ነው ያለው። ጊዜት በሻይ ጠጣ እንደዛ በቡና ራስ ምታት ደግሞ አለ። በጣም ኃይለኛ ራስ ምታት አለ እና ኪኒን የለም ፓራስታሞል 500 ግራም 1000 ግራም ግን እንቅልፍ ያስተኛል። በዚህ አጋጣሚ ልንገርሽ ምንም አይነት መድኃኒት ተጠቅሜ እንደማላቅ ታውቂያለሽ? ፓራስታሞል ነው ኦኬ ነው እኮ ካልበስ ፍጹም መድኃኒት ተጠቅሜ አላውቅም። ጤነኛ ነው ማለት ነው። በቃ እንዲህ ያቀረ ልውጠው ስል በቃ እንዲህ ወደ ላይ ነው የሚያስበኝ። በቃ ይመረኛል ብላ ትዝ ይለኛል። ጅቦ ስንት ጊዜ አግብተህ ታውቃለህ? በፈጣሪ ስም አግብቻ አላውቅም። እግዚአብሔርን በለስ ወላሂ አግብቻ አላውቅም። ፍቅረኛስ? ያው ይኖራል፣ ፍቅረኛ ይኖራል። ጀስት ፎር ስለሚያስፈልግ ወይስ የእውነት ፍቅር ይዞ? የእውነት ፍቅር ይዞኝ። ለምን ያለ ጊዜ ተንከራተት? ስንት ያገባል? ለምን አልሽ? ስኬታማ ነው ወይስ አፍቅረ ብቻ ነው የምታውቀው? ምን አልሽኝ? ማለት አፍቅረ ብቻ ነው የምታውቀው ወይስ በፍቅር ስኬተኛ ነበርክ? አሁን ነው የመጀመሪያ ፍቅር ሲይዘኝ የፍቅር ጣዕሙን አንድ ላይ ስትሆኝ አታውቂው። የሆነ ስትራራቂ ነው በጣም የሚከብድ ይመስለኛል። ፍቅርን አንድ ላይ ሆነሽ ብዙ አታጣጥሚም ልበል። ትክክለኛ ፍቅር እንዲተራርቆ ነው ማለት የሆነ ይገባሻል ባይ ነኝ እኔ። አሁን አንድ ላይ ስትኖሪ የፍቅር ጣዕሙ ሊታው ማለት የምትወጂው ሰው አጠገብሽ ካለ ብዙ እውነተኛ ፍቅር ሊሆን አይችልም። እና ፍቅር እንዲህ በርቀት ሲሆን ግን ይከብዳል በጣም። ያ እውነተኛው ፍቅር ያ ይመስለኛል ራሱ ማለት እንደተያያስክ ነው ከሀገር የወጣኸው ወይስ? አይ የፍቅር ታሪኮች ከአንድም 2-3 ናቸው። በቃ አንዳንዴ ያበሳጫሉ፣ አንዳንዴ ረጅም ታሪክ ናቸው። አሁን ቡላላ ቢነግርሽ አሁን ስለ ፍቅር ታሪኩ የመጀመሪያ ፍቅረኛው ጋር ቡላላም የራሱ ወቅት አለው። ያንተን ጨርስ እሺ። የመጀመሪያ ፍቅረኛዬን ስትዋወቃት እንትን ነበር በቃ በጣም ውዳት ነበር ምናምን ረጅም ጊዜ ሀገር ላይ ምናምን። ከዛ የሆነ ሰዓት ላይ ተገናኘን። መሀል ደረቷ ላይ አንድ ጡት ነው ያላት። ኦኬ አንዱ መታሰቢያ ላንተን የሰጠችው ወይስ ምን? አኑ ሌላ ያቁመው አንተ ተውክ። ፖለቲካው ሳትከተል እኛም ፈልግ እንዴ ሌላ ቁስል ደግሞ ባኑ ላይ ሳቃችሁ እንባላለን። ስነ ስርዓት ጆሌተኛ ከሰንጆ እሱ አይ ጨዋታ ነው ያንዴ ምንሻቸው እንዴ ለነሱ ህይወታቸው ነው እኮ። ይኸው መሀል ደረቷ ላይ አንድ ጡት ነው ያላት። ተፈጥሮ ምናምን ማለት በቃ በተፈጥሮ ማለት እንዴ በቃ የሆነ ሰዓት ላይ ማለት ካፈቀርክ በኋላ ነው የነየኸው ወይስ ከዛ ፊትም በዛን ያፈቀርክ? ያው ታውቂያለሽ እኔ ሀገር ከመውጣቴ በፊት የሆነ ባህል ወግ ምናምን ቢባል ወግና ባህል አጥባቂ ነኝ። በዚህ አጋጣሚ የመሪ ጌታ ልጅ ነኝ። የመሪ ጌታ ልጅ ነኝ። ይሉክት እና መጨረሻ ፋይናሊ ላይ ምናምን ነገር እንዲህ ተገናኝተን ስናወራ በቃ መሀል ደረቷ ላይ አንድ ጡት ብቻ አገኘው። ያው በዛ ተለያየ እና አንዱን ፍለጋ ነው የወጣው ከሀገር ማለት እንደዛ ልክ እንዳየው ከሀገር እንደወጣ ነው የምትናገረው ታሪክ ላይ። ወይስ ንብረት ፍለጋ ነው ከሀገር የወጣው እንዴ? ዘፍንለት ዘፈን የኔ አሟሟት ነው ወይ ጉች ጉች ያለ ጡት አንድ ቀን ሳላይ የሚል ዘፈን ለኔ ነው የተዘፈነው ሲሪየስ። ከዛ በኋላ ጡቱ እንዳለው ነው ማለት ነው። እንደጀመርክ ስሜቱ እንዳለ አካባቢ ነው የወጣኸው ከሀገር። ፍቅር በጣም ከባድ ነገር ነው። ጉም ሳይሆን አንተ የገጠመን ነው የጠየኩህ እኮ። አሁን የፍቅር አጋጣሚዎችን ወይ ደግሞ ያፈቀርኩትን ሰው ምናምን እንዲህ ነው ብዬ ላብራራው አልችልም። ውስጣዊ ስሜትሽን ይቆጣጠረዋል፣ አንደበትሽን ያስረዋል፣ ህሊናሽን ይቆጣጠረዋል። ያንን ስሜት እንዴት አይነት አማርኛ ተጠቅመሽ እንደምትገልጪው ስለማታቂ በቃ አልፈሽታል። በቃ አጥጋቢ አይደለም። ሊጻፍም ሊተረክም ሊዘፈንም መድረክ ላይ ሊሰራም በፊልም ሊታተም የማይችል ፍቅር የለም። በቃ እንደዛ ሲሆንብሽ ነገሩን በቀል ታልፊዋለሽ። እና
የምትገልጽበት ቃላትና የምትኖርበትን መንገድ ስታጣ ራሱ ፍቅርን ተውከው። ፍቅርን አልተውም። ፍቅርን የሚተው ሰው የለም። ያ ማለት ያንን ሰው መፈለጉን ተውከው፣ በልብ ብቻ ይዘህ መጓዝ ጀመርክ። አልተውም። ግን አንዳንዴ ፍቅርሽን ቃላት እንዴት እንደምትገልጫቸው ትክክለኛ ፍቅር ሲሆን ስሜቱን ነው የምታውቂው። አሁን አንድ ሰው አፍቅሬ ምናምን ሲለኝ እኔ ሲያወራው ውሸታም እንደሆነ ነው የማውቀው። በቃ የሆነ ድርሰት እየደረሰ አንድ ጥያቄ ፍቅር በተደጋጋሚ ጊዜ ይዞ ካወቀ በህይወት ለፍቅር የከፈልኩት መስዋዕትነት ነው መቼም ከውስጥ የማይጠፋ የምትለው እስቲ አንድ ነገር ንገር። አልነግርም። በጣም ስለሚከብድ አልነግርም። እኛ ክብደቱና ቅለቱ ለኛ ተወለደ የኛ ሚዛን መዝነው እኮ አልነግርም። አሁን ላንቺ አሁንም የምነግረው ነገር ለአንዱ ቀላል ለአንዱ ከባድ ለአንዱ በጣም ስለሚሆን አልነግርም። እዚህ ጋር እንኳን ዱርዬ ብንመስልም እኮ ህይወት ይገባናል። ፋንታሲዎች እኮ ይገባል። ያምሻል እንዴ? ለፍቅር የሚከፈል መስዋዕትነት እንዲህ ነው ተብሎ ለህዝብ አይነገርም እንዴ? አንቺ ሁለት ያን ጊዜ ባይገባህም ግን ለዛ ስትል ያን ነገር ማድረግ ግን እኮ ካለፈ በኋላም ይገባል። ራይት ከባድ። አሁን አንዳንዱ ፍቅረኛውን ለማግኘት ሲል በአጥር ላይ ሲንጠለጥል ወይ ሾክ ውስጥ ወድቆ ይሆናል። አንዳንዱ ደግሞ ወይ መርዝም ጠጥቶ ይሆናል። አንዳንዱ ደግሞ ወንድሜ የመጣ ሲባል አልጋ ስሩ ላድሮ ያውቃል። አንቺ ከደፈርሽ እኔ እደፍራለሁ፣ ሳልዋሽ እደፍራለሁ። ለፍቅር የከፈልሽ እኔ ነግሬያለሁ። እሺ ንገሪ። ለፍቅር በቃ ከባዱና በደረጃ አንደኛ ነው። እኔ ብዙ አለኝ፣ አንድ ነግራለሁ። ኖ በቃ ከሁሉም አሁን ብዙ አለሽ። ከሁሉም ግን ተለቅ ያለው ከበድ ያለው አሁን ለምሳሌ ገና ወደ የመን ስመጣ በባህር ነው የመጣ ነው ከበሳሶ በኩል አይደል? ለምን ወደ በሳሶ ለመምጣት በሳሶ ለመምጣት በረሃዎችን ታልፋለህ። ቢያንስ የ10 ሰዓት ምናምን የ11 ሰዓት አብጃሽ በራ መሳሪያ እየተተኮሰበት ምናምን ታልፋለህ። እና ከተሻገርኩ በኋላ የልጅ አባት አልነበረም። ከዛው መኪና ጋር ሰው ዘርግፈው እንደገና ኮንትራባንድ ሰራተኛ ጭነው ይመለሳሉ። ከነሱ ጋር ተጭኝ የመጣው እሱን ፍለጋ እዛ በረሃ ላይ እኔን የፈለገ ነገር ማድረግ እኮ ይችላል። ገብቷል? ወይ እዛ ላይ ሊጥሉኝ ላይ ይችላል። ቢኮዝ ኦፍ እኔ ምንም አልከፍላቸውም፣ አይለኝም ብር እኮ ዝም ብዬ ነው የወጣው። አይና ሴት ልጅ ለፍቅር ቡላላ በዚህ አጋጣሚ ሴት ልጅ ለፍቅር የምትከፍለው መስዋዕትነትና ወንድ ልጅ የሚከፍለው መስዋዕትነት ይለያያል። የሴቶች በጣም እንትን ነው፣ ወንዶች የሚከፍሉት አይነት አይደለም። የነሱ ይብሳል። ምን ማለት ነው? ወንድ ልጅ እስከማበድ ድረስ እኮ ይደርሳል እኮ ሲያፈቅር። በፍጹም አልፎ በቁጥር እንደ ጄኔራል ወንዶች እንደዚህ ናቸው። ወደ ራስ ቀጥታ ነገረኛው እውነት ነገር ናገራታለች። እሺ እሺ አሁን ነገር እኔ አክብሬ እንደገና ምን ያህል ዲፕ እንደምረዳ እንዲገባ ነው የነገርኩህ። ገብቷል? ግን ሴት ልጅ ለፍቅር የምትከፍለው መስዋዕትነት ነው። ሊቭ አለውን ሴት ፕሊዝ ተወን፣ ሴቶችን ተው እኮ ልና መጀመሪያ አንድ ነገር ሚዛኑ ይላል። እኔ አሁን ለምሳሌ እችን የነገርኩህ አንተ ለአንተም እኮ ህይወት ነው ያማ አይደለ? ንገር እስቲ ለኔ ይሄን ነው መስዋዕትነት የከፈልኩት ምትል። እኔ በበሳሱ አልተሰደድኩም። ግን በሳሱ ሁሉም የራሱ ህይወት አለ። ምግብ ዘግቶ ራሱ ማውቅ እኮ አንድ መስዋዕትነት ነው። ምሳሌ ነው የምሰጥ። እኔ አሁን ቆይ ይሄንን ቡላላ ከመለሰው እኔ መልስልሻለሁ። አንድ ወንድም ምን ጠየቅኩት መሰላችሁ? እንደዚህ ጠየቅኩት፣ በህይወት አንተ ፍቅር ውስጥ አሳልፌያለሁ ምናምን ካልክ ምንድነው ትልቅ መስዋዕት የከፈልከው ስል የኔን ታላቅ አፍቅሬ እሷን ይዤ ከተማ ላይ እንቀሳቀስ ነበር አለኝ። እንዴት እንዳናደደኝ ምንድነው ስለው እንዴ ይሄንን ማህበረሰብ መቋቋም ቀልድ መሰለሽ እንዴ አይለኝም። ይሄ መስዋዕትነት ነው ይለ እንደቀላል እንዳታየዋለኝና ግን ሊሆን ይችላል ብዬ ዝም አለ። እንደዚህ አይነት እንዳትነግረኝ ግን ኦኬ ኖ እኔ አሁን ይኸው ከሴቶች ጋር ለመወዳደር ይከብዳል። አሁን ቡላላ ሚውትን አንሳና አንተ ለፍቅር የከፈልከው ጅቦ በመከባበር ውስጥ ነው ጨዋታችን አይደል?
እኔ ነገርኳል ንገረኝ እንዴ አንቺ እኔ ይከብዳል በጣም ይከብዳል እኔ ምን የቀለለኝ ምንድነው ስላላከበርኩት ነው እንዴ እኔ ካሁን በላይ ለፍቅር የምከፍለው መስዋዕትነት ይኖራል ብዬ አስባለሁ እንጂ እስካሁን አላስታውስም ሳታስታውስ ነው ታዲያ ፍቅር የምገልጽበት ቋንቋ እንደዚህ እንትን ፈርዲናል ጋር ሄድከው ማጂናል ጋር ሄድክ ይዛው ሪከርድ ብላብር ያደርጋል እኮ እዚህ እኔ ማለት ነው ታስቢ ብዙ ነገር ሀገር ቤት ታው ራሱ የመጣውን ፍቅር ለማግኘት ምን አደረካል አገር ቤት የመጣሁትን ፍቅር አላስታውስም ሌላ ጠበዘ አላስታውስም ይላል እንደ ሁለት ጊዜ ነው ያፈቀርኩት ሁለተኛዋስ እንዴት ሆነች እግዚአብሔር ያውቃል እና አሁን ስንት ያልክ ሲንግል ጅቦይ አይደለም ያ ስማ ጡትሽ እንደብቅ ይላሉ ስለ አንድ ጡት ስላወራ ሌላ ጡት ፍለጋ ብሎ ነው መሰለኝ ቴክስቱና ልብስ ዝቅ ስለሚለው ሶሪ ግን ሺቲ አንዳንዴ በጎንም ብቅ ይላል ጡታቸው አይተናል አሁን አዲስ ላይ ያዘው ፍቅር ትንሽ ቢል አሪፍ ነው እኔ መስማት በጣም ፈልጉ ግን የሰው ብቻ መንቀም እኮ ያስጠላል እኮ አይደምቅም የራሱን አፋጭ ውስጥ ይቡላላል እኔ እንኳን ብዙ የኔ መታወቅ አለበት ብያለሁ እኔ ፍቅር ሲደበቅ ደስ ስለሚለኝ ቢደበቅ የተሻለ ነው ብዬ አምናለሁ የሚደበቀው አብረህ ስትኖር ነው እኮ ካለፈ በኋላ ኤክስፒሪየንስ ነው አላለፈም የኔ አላለፈም እስካሁን አንድ ነው ወይ ይቀጥልን ያለው ከመጀመሪያ ማለት ከዛ በፊት የለም ልጅነትን የሰጠዋት መስዋዕትነት እሱ ነው ለቤት ሰራተኛዋ ጅቦ አንድ ጥያቄ ድንግልነትን ያጣው ኢትዮጵያ ነው ስደት ላይ ኢትዮጵያ ሰተን የወጣው ያ ማለት ችግር የለውም ልብህን ራሱ እንትን ድንግልና ማለት ድንግልናህን ያጣ መሆኑን እንዴት አወቅ ጅቦ በዛ ጊዜ የወንድ ልጅ ድንግልና ማለት ለመጀመሪያ ጊዜ ሴት ልጅ ጋር ግንኙነት ሲያደርግ ነው አይደል ያ እናንተን የምታውቁት ምን ነው የምትል ከዛ እንዴት ነው የምታውቁት ድንግልናችሁ እየሄደ መሆኑ እንዴ ብዙ ከለሮች ይታዩናል ብዙ ከለራ እትራ ቡላላ ነው ብረት ቢዳገረው ጅቦ ይቀልድብናል ኖ የወንድ ልጅ ድንግልና የመጀመሪያ ጊዜ ግንኙነት ሲያደርግ ከሴት ልጅ ጋር ነው አይደል እሺ በዛ ጊዜ ድሮ አሁን ከምታረገው ምን የተለየ ስሜት ተሰምቶ ነበር ያን የሆነ መጀመሪያ ጊዜ ሲሆን እንዴት ነው መሰለሽ ስሜቱ ዋው አሜዚንግ አሁን የሆነ ፋንታጆች አትክተተን ራሱ ጨርሶ የተሰማን ስሜት እንጂ ቶሎ በል እንዴ የሰው ለቅሞ ዝም ይላል የሆነ ጅቦ አንለቅ ሰሚ ታዲል ቴንኪው ያ አንዳንድ ገጠር አካባቢ ላይ የሱቅ አለ አይደለ ከዛ የሱቅ ራስ ነገር እኮ አዳምጪ የሱቁ ሚዛን መቀመጫ የለም በጣውላ ነው ከዛ በቆርቆሮ ነገር ደግሞ እንትን ያደርጉታል እና ሚስማር ይወጣሉና ከዛ ትር ነበር ድንግልናዬን ያጣሁት ቀና ስል ብስት ያደረገኝ ነገር ትዝ ሚስማር ነው ወሰደብህ አልገባሽም ድንግልና ያጣሁት ታሪኩ ላይ ብቻ መስፋት ስለፈለኩ የገጠር ሱቆች ሰበብ ስለመሰለኝ ነው የገጠር ሱቆች አሉ አይደለ ኦኬ ሚዛን የሚያስቀምጡበት ጣውላ የለም ኦኬ ሚዛን የሚያስቀምጡበት ጣውላ አለ እኮ ፊት ለፊት ሱቁ በሩን ክፍት አድርገሽ በሩ እንደተከፈተ ምናምን እዛ እና ከዛ ስር ነበረ ከእህታችን ጋር ግንኙነት ያረቁት ከሆነች ልጅ አስተፍሩላህ ላዚም እሺ ቀና ስትየው ነው ሚስማር ጭንቅላትሽን በስቶሽ አያውቅም ቡላላ አንተ ልክ ስሜት ሲመጣ እንደዚህ አይነት ስሜት ተሰማ
I feel you. I feel you. Serious. Are you serious, feel you? አስባችሁ በቃ ሲያረጋችሁ በቃ በፊልተር አርጊው። ቡላላ ድንግልናው ያጣው ከዚህ በፊት ሞቅ ብሎት ነግሮኝ ነበርና ከቤት ሰራተኛቸው ጋር ነው። ቡላላ የሚባል ውሻ ነው። የውሻ ቤት ውስጥ ነበር። እግዚአብሔር ጃፒ ነው አይደል? ግን ብዙ ወንዶች የሆነ ስለሚያንቀጠቅጠን ቂጤን ያዥን ነው የምንለው ይላል። ብዙ ወንዶችን እንደዚህ ኢንተርቪው አድርጌያለሁ እንዲጠይቂያቸው ቢያንስ ከ10 6ቱ የመልስ ነው የመለሱልኝ። እሱ መኩ ነው እንዴ ቂጤን ያዙኝ አዋጋኝ ብሎት አድርጌዋለሁ። አዋጋኝ ያንቀጠቅጣል አሉ። ወንዶች ነው እንደዚህ ያሉትና የቡላላ ግን ከነሱ ጋር ተመሳሰለ። ይዘው የሚታየናል ኦዞ ነው እባክሽ ቡላላ ይሁ አንተ ተንጠላጥለ ስለሆነ እኮ ነው ያልታየ ከለሩ በጣም ያስተዋል። ወንዶች ኮሜንት ግን ወንዶች ልክ አይደለን ማለት ልክ አይደለን ሳይሆን የተሰጡት ኢንተርቪው ልክ ነው እንዴ? ብዙ አይነት አለ። አንዱን አልሰማሽም ይባላል ወንዶቹ ስሚ አንዱ በግ ጠባቂ የሆነች እንትን ላይ እንዲህ እንትን ሲላት የሆነ ሊመጣ አካባቢ ማለት ነው ወይኔ ጉዴ ምናምን ብሎ ጮኸ። ዝም በል ሽንት ኃጢአት ነው አለችው። ኧረ ኃጢአት የለኝም በግ ጠባቂ ነኝ ምናምን አላት። በገጠር አካባቢ ሽንት ኃጢአት ነው የሚባለው ገባሽ? ሊረጨው አካባቢ ከዛ በኋላ ያንቀጠቅጥና አሞኝ ግን ሱስ ሆኖብኝ ሁሌ እመላለስ ነበር አለ አንዱ። እንደዚህ ኢንተርቪው ሰጠው ማለት የመጀመሪያ ህመም ነው አይደለ? ድንግልናችን ስታች የመጀመሪያው ቀን ህመም ነው እንትን ያለብሽ። እኔ እንጃ ድንግል መሆኔንም አስታውሻ አላውቅም። ባይዘው በኢየሱስ አንቺ ማለት እኔ እንጃ ካለ ድንግልና ነው እንዴ ተወለድሽው? ተገጣጥማን ነው ተፈጠረች። አሁን ሴቶች ያመናል ሲሉ በአዲስ ተሰፍተው ይመጣሉ እንዴ እንደነሙኒት አልሰማንም። ለካ እዛ መንደር ነው። ሶሪ አንተ ዝም ብለህ ያው ሚዲያ ላይ ስለተወራ ብቻ። አይ እንዴ ሴት ልጅ እኮ ድንግልናዋን የምታጣው ሴክስ ስላደረገች ብቻ አይደለም። አሁን ከባድ ሸክሞችን በመሸከም በምናምን ይሄዳል እኮ። ግን ድንግልና እኮ ማለት እኮ ጀስት ደም አይደለም፣ የመጀመሪያ ሴክስ ማለት ነው። እኔ እንደዛ ነው ምራ ለወንድ ግና ሁሉም ነገር የመጀመሪያ እንትን አለው ከሆነ የተለየ። ድንግልና ወይ አንዳንዴ አበሾች የምንረዳው አረዳዳል። አሁን ሴት ልጅ ሲያማት ስትደማ ምናምን ብቻ ነው ድንግልና የሚመስለው እንጂ ሴት ልጅ ለመጀመሪያ ጊዜ ከወንድ ጋር ግንኙነት ማድረጓ ነው በቃ ትልቁ ነገር። እሱ ነው ድንግልና ተብሎ የሚወሰደው እንጂ አሰሩት አላሰሩት ዳግም ምናምን ይሄ ነገር በቃ የመጀመሪያው በቃ ሴት ልጅ ለመጀመሪያ ጊዜ ከወንድ ጋር ግንኙነት ስታደርግ ያ ስሜት ነው በቃ ጭንቅላትሽ ላይ ተቀርጾ የሚኖር። ጂቦ ግን መሳም ነው የምትወደው ወይስ? መሳም ደስ ይለኛል። ሞር ሰስፔንስ የሆነ ሴት ልጅ ስታወራ ከንፈሯን ነው የምታየው ወይስ የሱሪ ነው የምታየው? ኧረ በፈጣሪ ከንፈሯን ማለት የወንድ ኖርማል ከንፈሯን መሳም። ኦኬ ግን ስንት ድንግል ገጥመዋል እስካሁን በነፍስ ወከፍ? አቧራ የቃመም እኮ ድንግል ይባላል እኮ ታዲያ። በነፍስ ወከፍ ስንት እንትን ብላል? በነፍስ ወከፍ ግን ኃጢአት ነው እንዴ? ገና ትቆጥራለህ እንዴ? ብሎ ወደ ኋላ ትዝበት የዛሬ ጥያቄ ግን ሄሉ ከበድ ያሉ በጣም አንተ ጥያቄው የሆነ ሰውን የሚያሳስት ነው። ለሪከርድ የማይሆን ነው። እንዲህ ምን ሪከርድ ባይረክዱት የለም የራሳቸውን ገጣጥመው ኤአዩ ላይ ሰሩ የለን የሆነ በበጎ አድራጎት ድርጅት አግኝቻለሁ።
የሆነ የሆነ ቁጥር ላይ ተመዘገቡ መስታት አይ ቁጥሩም ለመጥራት ይከብዳል ትንሽ ሰውም ጥሩ አይደለም። አንድ ወንድ ልጅ ከአንድ ሴት ልጅ ጋር ተዋዶና ተፋቅሮ መኖር አለበት ብዬ አምናለሁና እኔ አሁን ለምሳሌ 2 3 4 ብል አንዳንድ ወንዶች እንደኛስ ብለው ሊነሳሱ ይችላሉና ያው አግኝቻለሁ ይመስገን ፈጣሪ። ግን ወንድ ልጅን እንትን ድንግል የሚይዘው ይመስላል ድንግልና አልገባኝም። ለምን አንዳንድ ሰው ድንግል ሴት ማግኘቱ እሱ ብቻ ደምሳሽ አይነት ስሜት ይሰማውና የሆነ ሙሉ ይሆናል እና ግን ሲኖራ ላይ በነፍስ ወከፍ ቢያንስ ከ3 ሰው ምናምን ሴቶች ድንግል ወስደዋልና ድንግልነት የሚያቆማቸው ከሆነ አይ ከመጀመሪያ ድንግላቸው ጋር አልኖሩም። ለምን ሴቶች እኮ ድንግል አልባ የሆኑት ባውን ታይም ያው ለወንዶች ሰጥተው ነው መቼም ለመትረያ ያው እንደኔ ድንግል ሁና